በዩኤኢ መምህርነት ከሕክምና ሙያ ባላነሰ እጅግ ተፈላጊ ከሆኑ የሥራ ዘርፎች አንዱ ነው። ጤና ይስጥልኝ። ዛሬ በጥያቄያችሁ መሠረት ለመምህርነት ሥራ ፈላጊዎች አጭር መረጃ ይዤ ተመልሻለሁ። አዎን፣ መምህርነት በተባበሩት አረብ ኤሚሬትስ በከፍተኛ ሁኔታ ተፈላጊ ሥራ ወይም ሞስት ኢን ዲማንድ ጆብስ አንዱ ሲሆን አንድ መምህር ከ7,000 እስከ 17,000 ድርሃም ታክስ የማይቆረጥበትና ሌሎች መኖሪያና ትራንስፖርትን የመሳሰሉ ጥቅማጥቅሞችን ያካተተ ወርሃዊ ደሞዝ ያገኛል። እንደ ሌሎቹ ብዙ የሥራ ዘርፎች ሁሉ መምህርነትም በተባበሩት አረብ ኤሚሬትስ ውስጥ የማስተማር የሥራ ፈቃድ ያስፈልገዋል። ይህን ፈቃድ በኤሚራት የትምህርት ሚኒስቴር በቲቸር ላይሰንሲንግ ሲስተም ወይም በቲኤልኤስ ስር ይከናወናል። በኤሚራት ፈቃድ ለማውጣት እና መምህር ለመሆን አንደኛ ቢያንስ የባችለርስ ዲግሪ ሊኖረን ይገባል። ሁለተኛ ቢያንስ የ2 ዓመት የሥራ ልምድ ያስፈልገናል። ሦስተኛ በፔዳጎጂ ዘርፍ ሥልጠና ያገኘን መሆን አለብን። አራተኛ በእንግሊዝኛ ቋንቋ ምዘና ወይም በአይኢኤልቲኤስ ከ7.0 ያላነሰ የፕሮፊሸንሲ ውጤት ይጠበቅብናል። አምስተኛ ሙሉ ጤናማ መሆን አለብን። ስድስተኛ ከወንጀል ነፃ መሆናችንን ማስረጃ ማቅረብ ይጠበቅብናል። የፈቃድ አወጣት ሂደቱን በተመለከተ አንደኛ በቲቸርስ ላይሰንሲንግ ሲስተም ፖርታል ላይ መመዝገብ ነው። ይኸውም ወደ ኤሚሬትስ የትምህርት ሚኒስቴር ዌብሳይት ላይ መግባትና በቲኤልኤስ ፖርታል ላይ ሳይን አፕ ማድረግ ወይም መመዝገብ። በመቀጠልም የግል መረጃን ፐርሰናል ኢንፎ፣ የትምህርት ደረጃን ኳሊፊኬሽን፣ እንዲሁም ሌሎች ሪፈረንስን የመሳሰሉትን ጥያቄዎች መሙላት። እንደ ፓስፖርት፣ ሰርተፊኬቶች፣ የፖሊስ ወረቀት፣ የሥራ ማስረጃ የመሳሰሉትን ዶክመንቶች ደግሞ አፕሎድ ማድረግ። ከዛም እሱ ሲጨርሱ ሰብሚት ማለት። ሁለተኛ ለፈቃድ ፈተናው መመዝገብ። በቲቸርስ ላይሰንሲንግ ሲስተም ፖርታል ላይ የላክነው የጫንነው የትምህርት ማስረጃና የሥራ ልምድ ተጣርቶ ተቀባይነት ሲያገኝ ፈተናውንና ተያያዥ ክፍያዎችን በተመለከተ የኢሜይል መልእክት ይደርሰናል። የመምህርነት ፈቃድ ፈተናው 2 ክፍሎች አሉት። አንደኛው ሳብጀክት ስፔሲፊክ ወይም ዋና የትምህርት የሰለጠንበት የትምህርት ዘርፍን የተመለከተ ሲሆን፣ ሁለተኛው ደግሞ ጠቅላላ የመምህርነት ሙያን ፔዳጎጂካል ዘርፉን የሚመለከት ፈተና ነው። የዋናው ትምህርት ፈተና በተለምዶ በየዓመቱ መስከረም ወር ላይ የሚሰጥ ሲሆን የፔዳጎጂ ፈተናው ደግሞ በየዓመቱ ግንቦት ወር ላይ ይሰጣል። ፈተናውን እንደ ምርጫችን በኦንላይንም ሆነ በአካል መውሰድ እንችላለን። የፈተና ውጤት አሁንም በኢሜይል ይላክልናል። ያለፉት አስፈላጊውን ክፍያ በመክፈል በቀጥታ የመምህርነት ሥራ ፈቃዳቸውን ይወስዳሉ። ያልተሳካላቸውና ያላለፉት ደግሞ 1 ወር ጠብቀው መልሰው ለመፈተን ማመልከት ይችላሉ። ይህ የመምህርነት ሥራ ፈቃድ እንደ ፈተና ውጤታችሁ እና የሥራ ልምዳችሁ ከ1 እስከ 3 ዓመት የሚያገለግል ሆኖ ይዘጋጃል። በመጨረሻም አዲስ ተመራቂና የሥራ ልምድ የሌላችሁ ፍሬሽ ግራጁዌትስ ከሆናችሁ ደግሞ ከላይ በተጠቀሰው ፖርታል ላይ አዲስ ተመዝጋቢ በሚለው ስር ተመዝገባችሁ ለ2 ዓመት የሚያገለግል ጊዜያዊ ፈቃድ ወይም ትራንዚሽናል ላይሰንስ የሚባለውን ማውጣት ትችላላችሁ። መልካም ዕድል። አበቃው።